መንግስት አይደለንም ነገር ዜጎቻችንን አንጠብቅም። አረ ተፈታሪ ተዋብጅም ተዋሳልን። በትግራይ ክልል ምን ተፈጠረ? ማንም ያልጠበቀው ክስተት። አቡነ ጴጥሮስ እውነቱን አጋለጡ። አስደንጋጭ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ለእናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ የመረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተና ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ እያደረጋችሁ የደወል ምልክቱን የጫናችሁ ከኛ ጋር እንድትቆዩ ጋበዝናችሁ። ወቅታዊና ሰበር ትኩስ በሚባሉ መረጃዎች ዛሬን ተመልሰን መተናል ማለት ነው። እስቲ የመጀመሪያው ቪዲዮን ተመልክተን እንመለስ። አቡነ ጴጥሮስ፣ አቡነ አብርሃም እንደዚሁም ደግሞ ለዘማሪ ገብረ ዮሐንስ የተሰበሰበ ነገር አለና እነዚህን ቪዲዮ ተመልክተን እንመለስ። ሐሳብ እንሰጥበት ይሆናል። ወደ ቪዲዮ። ዶክተር አብይ ለሌላው አልደልሎትም። እውነቱን ልንገሮት እንዳ ምንድነው ያዛለ ለማገር እውነቱን ልንገሮት እየመሩ አይደለም። ራስዎትን አያታሉ። ሲሪየስሊ እኔ ከልቤ ነው የምነግሮት። እኔ እንደ አንድ የቤተክርስቲያን ሰው ከልቤ ነው የምነግሮት። የሌለ ነገር ለምን ያወራሉ እንዴ? ያን የመሰለ ክብር አውርደው አንከትክተው ስብርብር አድርገው ተረግጠው ጥለውት እንዴት አድርገው ነው አሁን ኢትዮጵያን መራለሁ ብለው? አይታየም። ኖ ይታየናል። የኔ አባት የማይታየው ለርሶ ነው። እንዲያው ምን አልኩኝ? ዶክተር አብይ የመርሳት በሽታ ይዟቸዋል አልኩኝ። የመርሳትና የውሸት በነገራችን ላይ ውሸትና መርሳት በሽታም ነው አንዳንድ ጊዜ። እና ምንድነው ምን ይለው ነበር ባለፈው ደርግ የወደቀው ኢህአዴግ የገባ ጊዜ አይደለም አሉ። ደርግ የወደቀው ከህዝብ ልብ የወጣ ጊዜ ነው አሉ። እንግዲህ ይሄን የተናገረ ሰው ይሄን የተናገረ መሪ አሁን ከህዝብ ልብ አልወጣሁም ብሎ መንፈራገጥ ምን ይባላል? ወይ የመርሳት በሽታ ካልያዘ በቀር የመርሳት በሽታ ካልያዘ በቀር ደግሞ ነዳጅ ወጥቷል የምስራች ብለው የተናገሩ ሰው ከስንት ጊዜ በኋላ ነዳጅ ተወደደ። ይሄ እንግዲህ የውሸት በሽታ የያዘው ሰው ካልሆነ በቀር እንዴት ሌላ ሊሆን ይችላል? አሁን እያማወት አይደለም። በነገራችን ላይ ራስዎት የተናገሩትን ነው ዶክተር። እውነት ነጋገር ከተባለ እንደዚህ አይነት እና የአይነት በሽታ እና ስልጣን ሲወደድም ቅጥ አለው። አንዳንዶች ደርግ የወደቀው 83 ነው ይላሉ። አይደለም፣ ደርግ የወደቀው የወጣ ማግስት ነው። ሲንገዳገድ የቆየበት ጊዜ ቆጥረን ነው እንጂ ወጥቶ በማግስቱ መረሸን ሲጀምር ከህዝብ ልብ ወጣ፣ ከህዝብ አእምሮ ወጣ፣ ቀስ እያለ ከሀገር ወጣ። ከሀገር የወጣበት ጊዜ ሳይሆን ከህዝብ ልብ የወጣበት ጊዜ የወደቀው። መሞት ከሆነ እኔ ዝግጁ ነኝ። መቼውንም እንደውም ባይሉትም ገዳይ ብዙ ነው። ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀን ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው በስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለኔ ምንም አይደለም። ማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው። ስለዚህ የሚጠቅም አሟሟት ያንተ ሞት ቤተክርስቲያኒቱን ይጠቅማል። ያንተ መሞት ለቤተክርስቲያኒቱ እድገት ያመጣል። ያንተ መሞት ለክርስቲያኖች እንደው ክብር አለው የሚል ካለ በፈለገው ቦታ ላይ ነፃ ነኝ። እኔ ራሴን ለመስጠት ዝግጁ ነኝ። ግን ለምን አልሞትክም ሲል ወይም እገልሃለሁ ሲል አንድ ሰው እንደው ምክንያታዊ ቢሆን አትራፊ አስተማሪ ያለው ነገር ቢሆን ማን ነው የመከላከያ ሰራዊት ልብስ ለብሶ ጥቃት የሚያደርሰው? ይሄ ሰው ማን ነው? እንደሚያውቁት እኔ መነኩሴ ነኝ። የኔን መነኩሴ ዩኒፎርም ልብስ አንድ ሰው መልበስ አይችልም። ምክንያቱም እንደሚታወቀው የመከላከያ ሰራዊት ልብስ እንዴት ከየት አገኘው? ደረጃውን የጠበቀስ መኪና ከየት ተገኘ? ስለዚህ ለዘላቂነት የቤተክርስቲያናችን አደጋ ጉዳይ ምን ላይ ነው ያለው? መንግስትስ በዚህ ዙሪያ ላይ ያለው አቋም ምን አይነት ነው ለማለት ነው። ሁለተኛ ደረጃ ደሴ አሁን ላይ እንደምትገልጡት አይነት አይደለም። እንደምሰጋውም እንደማየው ክርስቲያኑም እኔ የበላይ ነኝ፣ ሙስሊሙም እኔ የበላይ ነኝ። በዚህ መካከል ዛሬ ላይ የተሾመው አመራር ለብዙ አመታት የተከመረበትን ችግር አስወግዳለሁ ሲል ሁለቱም እምነት ይሄን ነፃነት ተቀበለና
እኔ ቤተክርስቲያን ልትከል እኔ መስጊድ ልትከል አሁን ከጀርባ ያለው የወጣቱን እንቅስቃሴ ልንገታው አልቻልንም። እንዳልኩትም አሁን ላይ ያለው አመራር መፍትሄ መስጠትም አልቻለም። አስቸጋሪና አደገኛ ሁናቴ ነው ያለን አሁን ላይ። ዛሬ በመምጣታችን እውነት ዛሬ ተፈቶልን ሁለቱም ቤተ እምነቶች ቦታ ይቸግራን ብዬ አላስብም። ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ የምትለዋ ይህች መዝሙር እጅግ ጥልቅ የሆነ የእምነት የመታመንና እንዲሁም ደግሞ መናወጥ የሌለበትን የፈጣሪ ኃይል የሚገልጽ ነው። ታዲያ ይህ ቪዲዮ ለመዝሙር አፍቃሪ ጓደኛችሁ ላኩለት። ድል አለ በስምህ ድል አለ በቃልህ የምትለዋ ቃል ብቻ ፈጽሞ አይደለችም፣ በፈጣሪ ስም ውስጥ ባለው ጥልቅ ኃይል የምትገልጽ እንጂ። ስሙ ተራ ስም ሳይሆን ሰይጣንን የሚያሸንፍ በሽታን የሚፈውስና እንዲሁም ደግሞ የህይወትን መሰናከል የሚያስወግድ ስልጣን ነው። ተራራው ይናዳል አማኑኤል ስልህ የምትለዋ ቃል ደግሞ ተራራ በትልቅነቱ በማይደፈርነቱ የሚታወቅ የችግር ምሳሌ ነው። ነገር ግን አማኑኤል የሚለው ስም ሲጠራ የማይናዱ ተራራዎች ሳይቀሩ ይፈርሳሉ። መዝሙሩ ይቀጥልና ባህር ይከፈላል መድኃኔዓለም ስልህ። ይህ ቃል የሙሴን ታሪክ ያስታውሰናል። ባህር የመጨረሻው ተስፋ መቁረጫ ሲሆን መድኃኔዓለም የሚለው ስም ሲጠራ ግን የተዘጋ መንገድ ይከፈታል፣ ለሞት የተቃረበ ህይወትም ይድናል። የቆምነው ዛሬ በህይወት ስምህን አርገን ነው ጉልበት የምትለው ቃል ደግሞ ዛሬ ሕያዋን ሆነን የምንታየው በውስጣችን ያለው ኃይል ሳይሆን በእምነት የተደገፍነው የፈጣሪ ስም ነው። ስሙ የህይወታችን ጋሻ እንዲሁም ደግሞ የጉልበታችን ምንጭ ነው። ከሜዳ ተጠርተን ብንነክስም ሆነህ ነው ክብርና ሞገስ የምትለዋ ይህች ቃል ደግሞ ከምንም ተነስተን ወደ ከፍታ ስንወጣ በሰው ጥበብ ሳይሆን በፈጣሪ ቸርነት መሆኑ የምታሳይ ቃለች። ታዲያ እናንተስ ስለ ዘማሪ ገብረ ዮሐንስ መዝሙር ምን ትላላችሁ? ሐሳባችሁን አጋሩኝ። ቪዲዮ እንደተመለከታችሁ ነው የአባታችን ቡራኪያቸው ይድረሰን ማለት ነው የምፈልገው። እንግዲህ አባት በሌለን ሰዓት አባት ሆኖ የሚገኙ እንደነዚህ አይነት ቁርጥ ያሉ አባቶች አሉና እግዚአብሔር አምላክ በእድሜ በጸጋ ይጠብቅልን ነው ማለት የምንችለው። ለአባቶቻችን እንግዲህ እንደነዚህ አይነት ለተዋህዶ የቆሙ አባቶች እንዳሉ ሁላ ደግሞ የቅድስት ቤተክርስቲያንን ውርቀት የሚፈልጉ የበግ ለምድ የለበሱ ብዙ ተኩላዎች እንዳሉ በቤተ ክህነት ስርም እንዳሉ እናውቃለን። ከጵጵስና እስከ ድቁና ያሉ ሰዎችና እግዚአብሔር አምላክ እንደነዚህ አይነት ያሉ አባቶቻችንን እውነትን የሚገልጹ ሐሰትን የሚያጋልጡ አባቶችን ያብዛልን ማለት እፈልጋለሁ። እንግዲህ በድንቅ ስራዎቹ በድንቅ መዝሙሮቹ የምናውቀው ወንድማችን ገብረ ዮሐንስ እንግዲህ የመኪና ቻሌንጅ እስከ ሹፌሩ ታቀዶለታል ማለት ነው። እግዚአብሔር አምላክ ይርዳን ያግዘን። በድንቅ ዝማሬዎቹ ድል አለ በስም የወርቅ መዝገብነሽ በሚል በተለያዩ ዝማሬዎቹ የምናውቀው እንግዲህ ዘማሪ ገብረ ዮሐንስ መኪና ሊገዛለት እንደሆነ ያለው መረጃ ያመለክታል። እግዚአብሔር አምላክ ሁላችንን ይርዳን ማለት ነው ፈልገው። እንግዲህ በትግራይ ክልል እንደዚሁም በአማራ ክልል የተለያየ ጦርነት እንዳለ ይታወቃልና ለሀገራችን ለኢትዮጵያ እንግዲህ ሰላሙን ፍቅሩን ይመልስልን። እስቲ ቪዲዮዎች አሉ፣ እነሱ ቪዲዮዎች ተመልክተን እንመለስ። ሰላሙ አደጋ ላይ ነው ያለው። ታዋቂው ዘ ኢኮኖሚስት ጋዜጣ ትናንትና ባወጣው መረጃ ከፍተኛ ቁጥር ያለው የመከላከያ ኃይልና ከባድ የጦር መሳሪያዎች ወደ ትግራይ አዋሳኝ አካባቢዎች መጠጋታቸውን ዘግቧል። እንደ ዘገባው ከሆነ የፌዴራል መንግስቱ ይህንን እርምጃ የወሰደው የህወሓት ኃይሎች ሰሞኑን የተከዜ ወንዝን ተሻግረው በወልቃይት ጠለምት በኩል ጥቃት ለመክፈት ማሰባቸውን እንደ ቅድመ ዝግጅት መቁጠሩ ነው ተብሏል። ጋዜጣው አክለውም በህወሓት በኩል አሁንም ቢሆን የሱዳንን ኮሪደር ለመቆጣጠር ከፍተኛ ፍላጎት እንዳለ ጠቁሟል። ይህንን ተከትሎም አካባቢው በከፍተኛ ወታደራዊ ውጥረት ውስጥ ይገኛል። የሁኔታው አሳሳቢነትን የሚገልጹት አንድ ስማቸው ያልተጠቀሰ የህወሓት ከፍተኛ አመራር ለጋዜጣው ሲናገሩም የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ ነው፣ ብልጽግና ይህንን ካላቆመ የሚመጣው ጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም በማለት አስደንጋጭ ማስጠንቀቂያን ሰጥተዋል። ይህን የጦር መሳሪያ ዝውውርና የቃላት ምልልስ ወዴት ያመራ ይሆን? በፕሪቶሪያው ስምምነት የመጣው ሰላም አደጋ ላይ ነው እየተባለ ይገኛል። እናንተ ምን ትላላችሁ? ጦርነት ወይስ ውይይት? ሐሳባችሁን በኮሜንት ላይ አስፍሩልኝ። አዲስ ከሆናችሁ ስለ ህዝብ ሰው አደራሁም ስለ ህዝብ ሰው አህመድ አጣፉ ወዲና ባዕስና አخرينا معرف بعثنا اخره ما يجينا مصواتي ويصوت تقول على غير احد قلبهم دحروا نمبر علم الحكام كل منا يكوننا حاضرهم هو دي لكن الصوت ده اليوم ጠለምት ላይ ኑና ግቡ ብሎ መንገድ እየጠረገ ካስገባ በኋላ ነው ተኩስ የከፈተባቸው።
ለወረራ መጡ ብሎ ጋብዞ የጠራው እሱ ተኩስም የሚከፍተው ራሱ ብልጽግና የሆነበት ሁኔታ ነው የተፈጠረው። እነዚህ ነገሮች አይተን ምንድነው መደረግ ያለበት? አብይን እንተወው ግን እዛው እርስ በእርስ የሚደረግ ፍትጊያ መኖር የለበትም የሚለውን እንደው በደንብ አስምሮ ማለፍ መግለጽ የሚያስፈልግ ይመስለኛል። በሌላ በኩል እንደው ኢንጂነር ይልቃል አብይ ከዚህ በኋላ ምን ካርድ ቀረው? እንግዲህ ወልቃይት የመጨረሻዋ እድሜውን ልታስቀጥል የምትችል ሰሜን ላይ ያንን ጦርነት ያንን የእርስ በእርስ ፍጥጫ ካላፈነዳው መሃል ስልጣኔን አጣለው ብሎ እርግጠኛ ሆኗል። ፕላን ቢ የሚባለውን ኢትዮጵያን መምራት ካልቻልኩኝ ኦሮሚያን ገንጥዬ ሁለተኛውን እቅዴን ተግባራዊ አደርጋለሁ የሚለው አብይ ኋላ ኪስ የተቀመጠ እቅድ አለ። ምናልባት እሱን ሊመዝ ይችል ይሆን? ምክንያቱም ይሄ መጨረሻ የአማራ ህዝብና የትግራይ ህዝብ ጠበኛ ሆኖ ይኖራል እንዴ? በደንብ ፖለቲካውን እንዲገባችሁ ነው የምነግራችሁ። የአማራና የትግራይን ህዝብ ያጣላው ማን ነው? ፖለቲከኛ ነው። ፖለቲከኛ ቋሚ ወዳጅም ቋሚ ጥላትም የለህም። ፖለቲከኛ ህዝብ ግን ቋሚ ጥላት አይሆንም። የራያ ህዝብ የአማራ ህዝብ ከትግራይ ህዝብ ጋር የሚያገናኘው አውድም አለ፣ የሚያገናኘው ገበያ አለ፣ የሚያገናኘው ተስካር አለ፣ የሚያገናኘው ሰርግ አለ። የትግራይ ህዝብና የአማራን ህዝብ ምንድነው የሚያገናኘው? ማህበራዊ ኑሮ ያገናኘዋል አያገናኘውም? ያገናኘዋል አይደለ? ፖለቲከኛ ከትግራይና ከአማራ ህዝብ ይገባል አይገባም? አይገባም። የትግራይ ህዝብና የአማራ ህዝብ ቋሚ ወዳጅ እንጂ ቋሚ ጥላት አይደለም። ቋሚ ጥላታችን ማን ነው? ፖለቲከኛ። ምን የሚፈልግ? ስልጣን የሚፈልግ፣ ምን የሚፈልግ? ክብረት ንብረት የሚፈልግ። አብይ አህመድ ምን ብሎ መጣብን? እነ ሞላ ደርሱ፣ እነ ከድር ሙስጠፋ፣ እነ ኃይላ ወንድሙ፣ እነ መኮንን አጥናፉ የራያን ህዝብ ሽጠው ካስደፈሩት፣ ካዘረፉት፣ መሳሪያውን ካስወሰዱበት፣ መኪናውን ካስወሰዱበት በኋላ አሁን ጌታቸው ረዳ ጋር እየሰሩ እነሱ ግን እኛ ምን ይሉናል? ፋኖ ከትግራይ ህዝብ ጋር እየሰራ ይለናል። ፋኖ ከትግራይ ህዝብ ጋር የሚሰራ ከሆነ እነሱ ከጌታቸው ረዳ ጋር ለምን ትግራይ በመሆኑ ብቻ ከስራ ታግደሃል? ትግራይ ላይም የእንጀራ ልጅ፣ አዲስ አበባም የእንጀራ ልጅ። አሁን ማን ነው የእናት ልጅ ማግኘት? የት ነው የሚሰራው? የት ነው የሚሰራው? መከላከያ ውስጥ አይደለም፣ የአረና አመራር ነው። ለማወቅ ፈልጌ ነው። መከላከያ ውስጥ ምን ነው የሚሰራው? ስራው ምንድን ነው? ችግር የለም። በመጨረሻ የምናገረው ነገር ስላለ ሌላው ምንድነው አሁን ትግራይ ውስጥ ጊዜያዊ መንግስት ተሸጋግሯል። ጊዜያዊ መንግስት መሸጋገሩ ምንም ችግር የለብኝም። ነገር ግን የወረዳና የቀበሌ ባለበት ይቀጥላል የሚል ነገር ነው ያለው። እኛን ያፈናቀሉን፣ የገረፉን፣ ያሰሩን፣ የገደሉን ሌላ ቀርቶ ከማህበራዊ ኑሮ ከእድር እንድንባረር ከቄሱ ከሼኩ እንዳንገናኝ ያደረጉት እኮ የወረዳ የቀበሌ አመራሮች ናቸው። ይሄ ነገር እርሶ በበለጠ ያውቃሉ። የታችኛው መዋቅር ምን አይነት ሚና ይጫወታል? የላይኞቹ አመራሮች ሳያውቁን እኮ የታችኞቹ ናቸው በደንብ ያናውና ነገር የሚያውቁና ይሄ ነገር እንዴት አይተውት ነው? ሰው እየሞተ አይደል እንዴ? ሰው ከሞተ ምን ልማት አለ? እንዲያው ከመከላከያን ያህል ክብር እየሞተ አሁን ሰላም መንገድ ቆመ፣ ውሃ ቆመ፣ ምን ሜና ቆመ። መጀመሪያ ደግሞ ይቆም። እንደ አባትኛ ምን ጸልየው ምን ናዘው ምን ተክዘው እግዚአብሔር ምስክሬ ነው። አሁን ዘካርያስን ያህል አባት ይዘናል። እስከፈለጋቸው ድረስ ገብተው የሚያስተምሩ ማንንም የማይፈሩ አባት አሉ። እሳቸውን ተከተልን እኛም ለመስራት መስዋዕትነት ለመቀበል ዝግጁ ነን። እውነት ለመናገር ለዚህ አሁንም ቢሆን እንደ ምዕራብ ጎጃም እያለሰለሰ እየመጣ ነው። አሁንም ቢሆን ሰላም ይመጣል፣ በአራት መንገድ ይመጣል። እውነት ለመናገር ሁሉም ህብረተሰብ ተገንዝቦታል፣ ሰላምን ፈልጓታል። እውነት ለመናገር ጠምቶታል። እኔ ወደ ገበያ ቅድም ሰው ሲገባ ሳይ የሚሸከም ተሸክሞ ጋሪ የሌለው በጋሪ እየተንዘባዘበ መንገዱ ሞልቶ ሲገባ አይመታደል አይሰላም ዋ ምን ያህል ተናፍቃለች። እየተዘረከረከ እህሉን እያያዘው በርበሬ የተሸከማለ፣ ማሽላ የተሸከማለ፣ ሱፍ የተሸከማለ። ይሄ ገበያው ተጥልቅልቆ ሲገባ ግን እንዴት ያስደስታል አባቶች። እና እንዲህ ባለበት መንገድ ግን እኔ እንደ ሃይማኖት አባትም ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 8 ላይ በተመለከቱት አንድ በዝሙት ተከሰሰች። አንድ ሰው ተከሰሰች። አይሁድ ናቸው የከሰሷት ጸሐፍት ፈሪሳውያን ሳሰስን ሰሰነች ብለው። ግን ምንድነው ያለ ክርስቶስ? እቺ ሴትዮ ምንድነው ያረገች ሲንገሩኝ አላቸው። አንዱ በበለስ ስር ተኝታ አገኘናት አሉ። አንዱ ፎቅ ላይ ተኝታ አገኘናት አለ።
ከዚህም በኋላ ክርስቶስ ይጽፍ ጀመር ኃጢአታቸውን። ቀና ብሎ ቢያይ አንዱ የአንዱ ኃጢአት እየተነበበ ያደረጉት ስራ ሁሉ መሰከረባቸውና ኦራ የዚች ሴትዮ ኃጢአት እናዋጣ ብለን የኛ ኃጢአት ተነበበብና ለቋት ተነስተው ወጣው ሄዱ። ኋላ ቀና ብሎ ቢያይ ክርስቶስ እኒያ የሚፈርዱብሽ የሚፈራረዱብሽ ሰዎች ተወሉ አላት። እኔም አላውቅም ይሄዱበትም ማለት እንግዲያስ እኔም ያንቺን ኃጢአት አላውቅም ኃጢአትሽን ይቅር ብዬሻለሁ ብሎ ሰደዳት። ስለዚህ አባቶች እኛ አሁን ይቅር ተበብለን ሰላም እናመጣበት ጊዜ የምንጠላለፍበት ጊዜ አይደል። በሃይማኖት ቀልድ የለም። ሃይማኖት እንደ አይናችን የምናያት አንዳንድ ሰዎች የኦርቶዶክስን እምነት ወይም የኦርቶዶክስን ሃይማኖት በቀጥታ ከአማራው ጋራ ለጥፎ ኦርቶዶክስ የአማራ ሃይማኖት ናት ብሎ የደመደሙ ሰዎች አሉ። አይደለም፣ አትሳሳቱ። ኦርቶዶክስ የአማራ ሃይማኖት አይደለችም። የሀገራችን መጥፎ ፖለቲካ ነው ይሄ። ይህችን ሃይማኖት የመሰረታት የቆረቆራት ራሱ ክርስቶስ እንጂ አማራ አይደለም። ልክ እንደ ኦሮሚያው ልክ እንደ ደቡቡ አንድ የአማራ ተወላጅ አማራ ክልል ቤተክርስቲያን ሄዶ ነው ስርዓተ ጥምቀት የሚቀበለው። አያስኬድም እንዲህ አይነቱ ፍልስፍና። ይሄ የወረደ የወደቀ አስተሳሰብ ነው። እኛ ስንጠመቅ በአብ በወልድ በመንፈስ ቅዱስ በአንድ አምላክ አይተባችንን አንበጥስም በማለት ክርስትናዬን ትቼ ክርስቶስን ትቼ አልሄድም በማለት ኦርቶዶክሲን አመንታ አማራ ሚት መቃባ ኢልማ አፉረ ቁልቁሉ ዋቀ ቶክቸ ጀነቱ ጩበምነ መሌ አማራ ተውዳፍ ዮኪ ጉራጌ ተውዳፍ ዮኪን ሞ ኦሮሙማ ኬኛ ገዲሱዳፍ ጀነሚቴን ጩበም ሁበዳ ኬሰቱ ደርገጎን ረኪነ ጉዳኖፍ ኬሳ ቀብ አስት ተጃጅላ መነ ዋቀዮት አስትን ፋርፈት ጋበሲ ባቴሞ መጋለጌ አችሙን ጅጅረምቴ ለመብራታት ሂንተው አመንቲን ከን ሰሚራት ሲያስኒ ከን ብየለፋት ሲያስኒ ልቡ ከን ፈይሶ ቦሌሰኮ ወሪ ሲያሳ ገጌሰን ደኑን ኢሳኒ ብዮት ገዲ ደቢያኒሩ ኢሰኒ ደመኒሩ ጃራ ለመሰዲ ድሮ ወሪ ጅራን አረ ደቢያኒ ብየ ከነ አቦሙን ደንዳን ኢሰን ደመን አማናፋቲ ሲትጅራ ከሰቱ በረከረ ከሰት ወጣ ደርገጎን ብሎንኮ hindogoggorina addunyaa wajjin irraafamina barachuu jechuun mormi kan namaa kenname asis garagalanii ilaaluuf malee kallattiidhaan deemuuf yoo ta'e immoo gaariinuu gaadha. Gaariin akka inni duubaa fuulduratti hin jenne ija isaa fuuldura akkas godhuuf mi jira biyya kana. Yoo asii fasilaale rakkoo fidaa jechaadha wareeruu danda'a jechaadha. Ati gaarii miti nama Kiristoosiin kan uumamte mucaa namaatiin. Kanaaf ati naannoftee kitaabolee ilaaluudhaan kitaabolee dubbisuudhaan waa'ee amantaa kee akka sirriitti gadi fageenyaan hubattu macaafni qulqulluu siif barraa'ee obboleessa koo obboleettii koo. Kanaaf waa'ee amantaa irratti qoosaan hin jiru. Ortodoksiin kan eenyuuti yoo jettan kan ijoollee Addaam maraati malee Raashiyaa ta'anii ortodoksonni jiru. Biyya alaa keessoo baatanii ilaaltan. ቪዲዮን እንደተመለከታችሁ ነው ሀገራችን ኢትዮጵያን እንግዲህ ሰላማን ፍቅሯን ይመልስልን። በዚህ 5 ዓመት 6 ዓመታት እንግዲህ ብዙ ሰዎች ከመሞታቸው በላይ እንግዲህ ቅድስት ቤተክርስቲያን እንደ ችቦ የነደደችበት ካህናት አባቶቻችን እንግዲህ መቅደስ ውስጥ በሰይፍ ሲታረዱ ሲቀሉ አንገታቸውን ያየንበት ነውና እግዚአብሔር አምላክ በቃችሁ ይበለን ነው ማለት የምችለው። በቀጣይ ወቅተና አዳዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ እያደረጋችሁ የሉምታን ቻናል አበረታቱን። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን፣ ግለጹልን። አመሰግናለሁ። ሰላም ቆዩ።